እትዬ አልሰማም ነበር እንዴ? እኔ ተሰምቼ ምን ሆኖ ነው ያመመው? አይ እኔም ገና አላየሁትም፣ ግን ህመሙ ብዙም እንዳልሆነ ሰላም ነግራኛለች። ወይኔ ልጄ ምን ነክቶብኝ ይሆን? ወይኔ ጉዴ! ወይኔ ጉዴ! ቆይ ምንድን ነው ያደረኩት? ምን አላፊን በዘጋው? ቆይ እትዬ ምናሴን የምታመው አልሰማም ማለት ነው? ወይኔ ሀና ምን አይነት ማትረቢ ልጅ ነሽ? ሰላም የድሮውን የእህቷን የሐሴትን እያስታወሰች እንዲሁም ደግሞ ወይዘሮ ሜላትም የልጃቸውን የልጅነት ጊዜ እንዴት እንደነበረች ሁለቱም እያስታወሱ የዛሬውን ቪዲዮ ክፍል በዚሁ ጨርሰውታል። ሐሴት ምን አይነት ልጅ እንደነበረችና በልጅነቷም በጣም ደግና ሩሩ እንደነበረች እያስታወሱ ነበር። ሰላም ምንድነው ያሳሰባት? ሐሴት ብትገኝ አሁንም እናቴ ወደ ሐሴት ታደላለች፣ እኔን ትተወኛለች የሚለው ነገር ነው ያሳሰባት። ግን ሐሴትን ለማግኘት በዝግጅት ላይ ናቸው። እንግዲህ ሐሴትን አላገኟትም። የዛሬው ክፍል ፊልሙን ለማራዘም ሁለቱም በማስታወስ ጨርሰውታል። አንደኛ ወይዘሮ ሜላት ስለ ልጃቸው ሐሴት እያስታወሰች ፊልሙን አርዝመውታል። ሁለተኛ ሰላምም ስለ እህቷ እያስታወሰች ፊልሙን አርዝመውታል። ስለ ልጁ ስለ ሃና እያስታወሰ የሕፃንነቷን ሐሴትን እያስታወሰ ፊልሙን አርዝመውታል። ፊልሙን ለማራዘም እንግዲህ ዝም ብለው ወደዛ ወደዚህ እያደረጉት ይገኛል። ምን ማድረግ ይችሉ ነበረ? ቀጥታ ወይዘሮ ሜላት ወደ ሚዲያው ጋር ቀርባ ልደቻት ሐሴት መሆኗን ሚዲያዋ ላይ ቀረበችው ልጅ ማረጋገጥ ትችላለች። ከዛ በኋላ ዲኤንኤ አለ። በዲኤንኤ ምርመራ አድርጋ የእሷ ልጅ ሐሴት መሆኗና አለመሆኗን ታውቃለች። ካልሆነች ደግሞ እች ልጅ ይህን ፎቶ ማን ያገኘችው፣ እንዴት ልታገኘው ቻለች የሚለው ጥያቄ ስለሚመጣ እሱን ለማጣራት በሚሄዱበት ታይም ራሱ ፊልሙን መቀየርና ወደዛ በመውሰድ አጓጊ ማድረግም ይቻላል። ወደ ኋላ በመመለስ ፊልሙን ለማራዘም የሚጠቀሙበት ሜትድ በጣም የወደቀና በጣም የሚደብር ሆኖ አግኝተነዋል በዛሬው ክፍል። ሰላም ጤና ይስጥልን። በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ። ስለ ኖላዊ ድራማ የተሰማንን ሀሳብና አስተያየት እንሰጣለን። እናንተም የተሰማችሁን ሁላችሁም እህትና ወንድሞቼ የተሰማችሁን ሀሳብና አስተያየት አብረን እንሰጣለን። ቪዲዮን ላይክ በማድረግ እንጀምር። ስለዚህ ወይዘሮ ሜላት ምንድነው የምታደርገው? ሐሴት ልጇን ለማግኘት እንግዲህ ትሄዳለች ማለት ነው። ስለዚህ ምን ታደርጋለች? የወይዘሮ ሜላት ፎቶና የያዘችው ፎቶና ልጅቷ የያዘችው ፎቶ አንድ ስለሚሆን እንግዲህ እናትሽ ተገኝታለች ተብላ ለልጅቷ ይነገራታል። ልጅቷም ታገኛትና ወይዘሮ ሜላትን እንግዲህ ያወራሉ ማለት ነው። ግን ካወሩ ራሱ ልጅቷ የምትናገራቸው አንዳንድ ነገሮችና ወይዘሮ ሜላት የጠፋችባት ልጅ ቦታቸው፣ አካባቢው አንዳንድ ነገሮቹ ስለሚለያይ በዛም ትንሽ ልዩነት የሚፈጥር ይመስለኛል። ግን ወይዘሮ ሜላት በጣም ጉጉት ስላላት ልጇን የማግኘት 16 ዓመት በላይ ልጇ ጠፍታባት ስለቆየች በጣም ትልቅ ጉጉቱ ስለሆነች እንግዲህ ልትቀበላት ትችላለች። ግን ወደ ዋናው አካሄድ ሲሄዱ ግን ወደ ዲኤንኤ ይሄዳሉ ማለት ነው። እዚህ ጋር ነው እንግዲህ የወይዘሮ ሜላት ልጅ መሆኗና አለመሆኗ የሚረጋገጠው በዚህ ምክንያት ነው። ዲኤንኤ እችሊ ስትመረመር የወይዘሮ ሜላት ልጅ እንዳልሆነች ይታወቃል ማለት ነው። ስለዚህ ይህን ፎቶ ከየት አገኘች እች ልጅ? ይህን ሁላ ታሪክ ከወይዘሮ ሜላት ከሐሴት ጋር የሚቀራረበውን ታሪክ ማን ሊነግራት ቻለ የሚለው ጥያቄ ይመጣል ማለት ነው። ያ ጥያቄ ከመጣ ወይዘሮ ሜላት የሆነ አንድ ሰው የእሷ ልጅ ነው ብላ እንድትቀበል የፈለገች ወይም የፈለገ ሰው እንዳለ ይገባታል ማለት ነው። ይሄ ከገባት ምን ይሆናል? ያ ሰው ማን ነው ወደሚለው ትሄድና ወይዘሮ ሜላት ታጣራለች። ልጅቷን በደንብ ስታወጣጣት ልጅቷ እውነቱን ማውራቷ ይታወቃል። ወይም ደግሞ በፊልሙ ላይ ልጅቷ ከዚህ በፊት የቀረበችው ሰውና ይህንን ምስጢር እንድታወራ ያደረጋት ሰው በፊልሙ ካሳዩን እሱ እንደሆነ ይታወቃል ማለት ነው። ምናሴም ተጨንቋል። እንግዲህ በጣም ስለሚያመው ትንሽ ሀሳብ በዛበት፣ ያልሆነ ዱብዳ ስለመጣበት ስላላሰበው ትንሽ ስለሚያመው በዛውም ትንሽ ህመሙ ትንሽ በዛለበት። ለምን ትንሽ ያመው ስለነበረ ይሄ ጭንቀቱ ደግሞ ይሄ መምጣቱ ትንሽ ስላስጨነቀው በዝቶበታል። ሰላም ደግሞ እህቴ ብትገኝ እንኳን ከዚህ በኋላ
ከኛ ቤት ከተገናኘች ወይዘሮ ሜላት ከእህቴ ጋር ነው እንጂ እኔን እንደ ድሮ ትረሳኛለች፣ ለእኔ ፍቅር አይኖራትም በሚል ያሳሰባት የእህቷ መገኘት እንዳለ ሆኖ ግን በትልቅ ጉዳይ እሷን ያሳሰባት ምንድን ነው? እህቴ ከመጣች ወይዘሮ ሜላት እኔን ትረሳኛለች የሚለው አስተሳሰብ ላይ ገብታ ራሷን በዛ ስሜት ውስጥ ገብታ እንግዲህ ራሷን አግኝታለች ማለት ነው። ስለዚህ እናንተ ምን ይሰማችኋል? እስቲ ምን ትላላችሁ? ሀሳብ አስተያየታችሁን እስቲ አጋሩን። ውድ እህቶቼ ወንድሞቼ፣ ሀሳብ አስተያየታችሁን የተሰማችሁን በኮሜንት ጻፉ። እናንተ ምን ይመስላችኋል? ይሄ የዚች ልጅ ጉዳይ ፌክ ነው ብላችሁ አታስቡም? ስለዚህ የሀና አባት የሚያስባት ልጅ ሀሴትና ወይዘሮ ሜላት የምታስባት የጠፋችባት ልጅ ሀሴት እንግዲህ አንድ አይነት ልጆች ናቸው። ስለዚህ ሀሴት ማለት ሀና ናት ማለት ነው። ስለዚህ ሀሴት ማለት ሀና ናት ማለት ነው። ሀና ደግሞ የወይዘሮ ሜላት ልጅ ናት ማለት ነው። ስለዚህ ያቺ ልጅ ወይዘሮ ሜላት ልጅ አይደለችም። ስለዚህ እንዴት ልትመጣ ቻለች የሚለው ጥያቄ ነው። እንግዲህ ሀና ፕሮግራሙን እንዴት አላየችም? ያን ፕሮግራም እንግዲህ አልጠየቀችም። ስለዚህ ስለ ልጁ መገኘት እንደገና ደግሞ ሀና ምናሴ በስልክ ደውሎ ይህን ጉዳይ ነግሯታል። ሀና ምንድን ነው ፕሮግራሙ ስትለው ቴሌቪዥን የለኝም በሚለው አለፈች። ግን መታ ያው የቤቱን ጭንቀት ስለምታቅ ብዙ ጊዜ ስለምታስብ እስቲ ፕሮግራሙን አሳዩኝ ብትል ሀና እነ ምናሴ ቢያሳዩት ያ ፕሮግራም ፎቶ ሀና እንኳን በፕሮግራሙ በቪዲዮ ሲያሳዩት ያንን ፎቶ ስታየው እንዴ ይህ ፎቶማ የኔ ነው ብላ ትወዛገባለች። ስለዚህ ያን ፎቶ ስታመጣው የእሷ እንደሆነ እሷ ጋም ሌላ ፎቶ ስለሚኖር የልጅነት ያን ፎቶ ስታመጣው ሀና እንደሆነች ይታወቃል። ግን ያ ፎቶ ከማን ነው የተወሰደው? ከሀና ነው ወይስ ከወይዘሮ ሜላት ነው? ልንገራችሁ። እዚህ ጋ አሁን የሀና አባት ለሀና የሰጣት መስቀልና ፎቶ አለ ከዚህ በፊት። ግን ያ መስቀልና ፎቶ ወይዘሮ ሜላት ጋርም ይኖር ይሁን የሚለውን ለእኛ አላሳዩንም። ምናልባት ወይዘሮ ሜላት ጋርም ሊኖር ይችላል ብዬ አስባለሁ። ወይ ከወይዘሮ ሜላት ነው የተሰረቀው ወይ ደግሞ ከሀና ነው የተሰረቀው። ስለዚህ ያንን ፎቶና መስቀል ማን ሊሰርቅ ይችላል የሚለው ነው። ስለዚህ ያንን መስቀልና ፎቶ ሊሰርቅ የሚችለው በዙሪያቸው ካለ ሰው ነው ማለት ነው። የቅርብ ወዳጅ የሆነ ሰው ነው ማለት ነው። ስለዚህ የቅርብ ወዳጅ የሆነ ሰው ማን ነው ወደሚለው እንገባለን። በሀና በኩል የቅርብ ወዳጅ የሆነ ሰው ማን ነው? ሀና ሳታውቅ እንግዲህ ፎቶዋ ከተሰረቀባት ያን ፎቶ ያቺ ልጅ መታ ሚዲያ ላይ ቀርባ ታሪኳን ሁላ አውርታ ያን ፎቶና መስቀል ካሳየች ወይ ከሀና ነው የተሰረቀው ማለት ነው። ከሀና ከተሰረቀ ደግሞ ማን ነው ያን ፎቶ ሊሰርቅባት የሚችለው የሚለው ጥያቄ ይመጣል ማለት ነው። እስቲ እናንተ እህትና ወንድሞቼ ሀሳብና አስተያየታችሁን ስጡ። እስቲ ማን ነው የሚመስላችሁ? እስቲ ሁላችሁም ማን ይመስላችኋል? እስቲ እናንተ የምታስቡት ማን ነው? ከወይዘሮ ሜላት ጋር የተጣላው አንተነ ነው። አንተነ ብቻ ነው። ሁለተኛዋ ደግሞ አሁን የቅርብ ወዳጇ ጓደኛዋ ናት። ስለዚህ ይህን ሁላ ታሪክ ጓደኛዋ ለምን አስፈለገ? ለምን ትፈልጋለች? ይህ ሁሉ ድራማ እንዲሰራ ብላችሁ ታስባላችሁ? ጓደኛዋ ምናልባት በወይዘሮ ሜላት ላይፍ ስታይል ምትቀና ከሆነ ምናልባት ዝም ብላ ብቻ በዚህ በሷ ባሰበችው ድራማ ከተሳካላት ልጅሽ ነሽ ብላ ቤት ውስጥ አስገብታ በልጅቷ ሰበብ የሆነ ነገር ለመውሰድ ፈልጋ ከሆነ ምናልባት አይታወቅም። እንግዲህ የሚቀርበን ሰው ሁላ ወዳጅ ነው ማለት አይደለም፣ ግን የብዙ ዓመት ጓደኛዋ ናት። እስቲ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ስጡ። ሀናም እንግዲህ እስካሁን ይህንን ቪዲዮ አላየችውም። ይህን ቪዲዮ አሁንም ካላየችው እንግዲህ ፊልሙን ለማራዘም የሚያደርጉት ጥረት ነው። እንግዲህ ሀና ብዙ ጊዜ ያንን ፎቶ ሳታየው በጣም ብዙ ጊዜ አልፏል። እሺ ይሁን ፊልም ስለሆነ ይሁን በሚለው እንለፈው። ግን ይህንን ቪዲዮ እንኳን ሀና ማየት ካልቻለች በጣም ነው የሚደብረው። ፊልሙን ለማራዘም ቢፈለግ እንኳን ሀና የወይዘሮ ሜላት ልጅ መሆኗን ካወቀች በኋላ ወይ ሰላም ይደብራትና እቤት ውስጥ ሌላ ነገር በሚፈጠር ፊልሙን ማራዘም ይቻላል። ያው ሀና ካወቀች ፊልሙ ያልቃል ብለው ካሰቡ ግን ወይም ፊልሙ መጨረሻው ሀና ማወቋ ከሆነ ግን ፊልሙን ለማራዘም ምን ይደረጋል? ሀና ይህን ሁላ ጉድ በተደጋጋሚ ይዛው እየኖረች ሀና ፎቶን አታየውም። ሀና እሺ ፌክ ነው የሚሆነው። እንግዲህ አንድ ሰራተኛ እንዴት ነው እስከዛሬ ድረስ እናትየው የምታለቅስበት ፎቶ እንኳን ማታውቀው ቤት ውስጥ ምሰራ ሰራተኛ? እስቲ ያስቡት። እሺ እሱ ይራዘም። አሁን ደግሞ ይህ ቪዲዮ የታየችውን ፎቶ ካላየችውና ሀና ዝም ብሎ ከሆነ የሆነ አእምሮ ላይ ዝም ብሎ የሆነ የህፃን ልጅ ጨዋታ እንዳያደርጉት ዳይሬክተሩና ደራሲው በደንብ አጢኖ ቢያሴርበት አሪፍ ነው ብዬ አስባለሁ። እህትና ወንድሞቼ እስቲ እናንተ ምን ይመስላችኋል? እናንተ ሁላችሁ ሀሳብ አስተያየታችሁን በኮሜንት
ጻፉ። እኔ የሚሰማኝን ሀሳብና አስተያየት ስነግራችሁ እናንተም ኮሜንት ላይ የሚሰማችሁን ሀሳብና አስተያየት እስቲ ጻፉ። እናም እንግዲህ አሴር ደግሞ ያው ሀና ደስ ብሏት በምታናግረውና ፈገግ ካለችለት ምንድነው የሚያስበው? በቃ እሱ በጣም ስለሚያፈቅራት ስለሚወዳት ሀናም በቃ እኔን ታፈቅረኛለች ትወደኛለች የሚለው አስተሳሰብ በውስጡ ዝም ብሎ ስለሚመጣ ከራሱ ጋር ሌላ ታሪክ ውስጥ ይገባል። እንግዲህ ሀና ግን ያው ለአባትየው ካለው ፍቅር የተነሳ አሴር እናም አባትየው ጋር ካላቸው ግንኙነት የተነሳ አሴርን ለየት አርግታ እንደ ወንድም የምታየው አስተያየት ይመስለኛል። ግን አሴር በሌላ ነገር ቀይሮ ዝም ብሎ ወደ ፍቅር ውስጥ ይገባል። አሁን ወደ ዋናው ጉዳይ ስንገባ እስቲ እናንተ ምን ይሰማችኋል? በሚቀጥለው ቪዲዮ የምናየውናል። ግን ሀና አሁንም በተደጋጋሚ ፎቶዋን እስከዛሬ ድረስ አላየችውም። ሀሴት መሆኗን ስለምታቅ ፎቶዋን ካየችው ሀሴት መሆኗን ታውቃለች። የወይዘሮ ሜላት ልጅ መሆኗን ታውቃለች። እስከ ዛሬ ድረስ ግን አላየችውም። እሺ ሀና አላየችውም። አሁን ግን ይህን ፕሮግራም እንኳን ወይዘሮ ሜላት እንደዚህ የሆኑበት መናሴ የተጨነቀበት መናሴ ለህመም ይዳረገው ሰላምንም ያስጨነቃት ጉዳይ መጥቷል። ምንድነው ያ ጉዳይ? የሀሴት መገኘት። ስለዚህ የሀሴት መገኘት ጉዳይ የመጣው ነገር ምንድን ነው? ምን ፕሮግራም ላይ ነው የሚለውን ሀና ማየት ካልቻለችና ያንንም አሁን ፎቶ ካላወቀች ወይም ደግሞ ፎቶ ከዛ ቤት ውስጥ ሀና ካላየችው ፊልሙን ለማራዘም ስለሆነ ዝም ብለን የምናየው ይሆናል። በሚቀጥለው እስቲ ምን እንደሚፈጠር አብረን እናያለን። የዛሬው ቪዲዮ አስተያየቴ ይሄ ነበረ። እናንተም የተሰማችሁን ሀሳብና አስተያየት ጻፉ። በሚቀጥለው ክፍል እስቲ ምን እንደሚሆን አብረን የምናየው ይሆናል። ቸር ያቆየልኝ ቤተሰቦች።